ማሄ እንደፎከረችው አደረገችው። ማያ ሰላም ናት ብላ በቢላ ከወጋቻት ግን ደግነቱ እጇን በመሆኑ ብዙም ጉዳት አልደረሰባትም። ማያ ከሽንት ቤት ሩጥ አምልጣ ወጥታ ወደ መኝታ ቤት ገብታ ልብሷን እየቀየረች ነው። ሮዝ መታ ወደ መኝታ ቤቷ ድንገት ማያ ነይ እራት ቀርቧል ስትላት አይ እራት አልበላም ልሄድ ነው ትላታለች። ወዴት ነው የምትሄጂው ስትላት ብዙ ያላየሽው ነገር አለ የመጣሁት አድራለሁ ብዬ ነበር ግን ጉድ ሁኜ ነበር ህይወቴን አጥቼ ነበር። ሮዛ ቤታችሁ በጣም ከባድ ነው በማለት ብቻዋን ታወራለች። ማያ ምን ሆነሻል ስትላት መሽቷል እኮ እንዴት በዚህን ሰዓት ትሄጃለሽ? ነገ ትሄጃለሽ እንጂ አሁንማ አትሄጂም ትላታለች። አይ መሄድ አለብኝ ስትል ሮዛ ድንገት የማያን እጅ ስታይ ደም ማያ እጅሽ ምን ሆኖ ነው በማለት ስታያት ማያም እጇን ትደብቃለች። ምንድነው የሆንሽው ምንድነው የተፈጠረው ስትላት መጸዳጃ ያቺ ጸይሟ ልጅ መታ እንደዚህ ያደረገችኝ በማለት ስትነግራት ያወራችሁን ሳጨርስላት ሮዛ ወደ መጸዳጃ ክፍል ሩጣ ትሄዳለች። ሮዛ ወደዛ ክፍል ስትሄድ እሷም እጇን በስተት ወቅቷት ስለነበረ የእጇን ደሟን ለማጥፋት እያሰረች ነበረ። እናም እንደገባች አንገቷን ነበር የያዘቻት። አንቺ የተረገምሽ ልጅቷ ላይ ምንድነው የፈጠርሽው ምንድነው ያደረግሽው በማለት ስትይዛት እኔ ምን አደረኩኝ በር ከፍተሽ ገባሽው እንጂ እኔ አይደለሁም በማለት ሮዛ ልትናገር ትሞክራለች። ሮዛ ግን ማያን ያደረገቻትን ነገር ስታይ አንጠልጥላት ወደ ውጭ ታወጣትና ፊት ለፊት ከእናቷ ፊት ለፊት ተወረውራታለች። ስትወረውራት መሬት ነበር ጠቅጠቅ ልብ ላይ ወደቀችው። ምን እያደረግሽ ነው ሮዛ ምንድነው የምታደርጊው ልጄን ምን ልታደርጊያት ነው በማለት ጠበቃ ስትቆምላት እማዬ አንቺ የማታውቂው ብዙ ነገር አለ ይኸውልሽ አዳምጪኝ እንግዲዋን ልጅ እኮ በስለት ወቅት ልትገላት ነበር ስትላት የሮዝ እናት በጣም ትደነግጥና ምን አዎ እንግዲዋን በቪላ ወቅት ልትገላት ነበረ ግን እግዚአብሔር አትርፏታል። የሆነ ነገር አድርገሻ ቢሆን ኖሮ እውነቴን ነው የምልሽ አንቺንም እንደዛው ነበር ማደርግሽ ሮዛ ነግሬሻለሁ አንቺ ልጅ በማለት ስትናገር አልገባኝም ምንድነው እየተካሄደ ያለው በማለት የሮዛ እናትም ትደነግጥና ወደ ክፍሏ ነይ እስኪ ወደ ክፍሌ ሉስ ነይ ክፍል እናወራለን በማለት ማሂን ትጠራታለች። በዛን መሀል ማያም ልብሷን ለባብሳ ቀዋን ይዛ እንበሉሽ ደህና ደሩ በቃ ልሄድ ነው ብላቸው ስትወጣ በይሽ ብቻሽን አትሄጂም አሁን አጉል ሰዓት ነው መሽቷል እኔ እሸኝሻለሁ በማለት ሮዝ ተከትላት ትሄዳለች። ማዘርም ወደ ውስጥ ማሂን ይዛ ከገባች በኋላ ስታናግራት አየሽ እማዬ እቺ ማለት የናታል ፍቅረኛ ነች ሰላም የምትባለው ፍቅረኛ ናት ስትላት በፍጹም አይደለም በማለት እሷን ብትነግራት ማያ ግን ልታምናት ማያ አውቀኑ ማያ ብላ ስሟን የቀየረችው እንጂ ሰላም ናት። ስለዚህ እኔ እዚህ ቁጭ ብዬ እሱን ማግባት የለባትም ለዛ ነው በማለት እና ታዲያ ሰውን በመግደልና በመጉዳት ነው እንዴ እንደዚህ የምታደርጊው እሱን የምታገኙ ልጄ ባክሽ ተረጋጊ ለምን እንደዚህ ታደርጊያለሽ ብትላት አነጋገሯም ሆነ ሁሉ ነገሯ ግራ ያጋባታል። በዛን መሀል ሰላም እረፍት ወጥታ ስለነበረ ናታል ደውሎ እናቴን አሟታል ነይ ስላላት መጣለች። የመጣችውም ሳሎን በር ከፍታ ስትገባ ናታል ዝም ብሎ ቁጭ ብሏል ሳሎን ላይ። ሰላም የታለች እማዬ ተሽሏታል ወይስ እንዴት ነው ስትለው ደህና ነች አሁን እና ሳትታመም ነው እንዴ ታማለች ብለህ የጠራኸኝ ምንድነው በማለት ስትናገረው ቆይ ለምንድን ነው እኔን ግን የምትሸሽኝ ሰላም እባክሽን እኔን አትሸሽኝ ብሎ እጇን ቢይዛትም አይ ልቀቀኝ ከመቼ ወዲህ ነው ግን አንቺ እረፍት ወጥተሽ የምታውቂው ዛሬ ለምንድን ነው እረፍት የወጣሽው ከዛሬ ጀምሮ አሁን ከዛሬ ተጀመረ በማለት እሷም ትናገረውና አሁን እትዬ ተሽሏታል ወይስ አልታመመችም ማውቀ ነው ስትለው እሺ መኝታ ቤቷ ናት አሟታል ሂጂና ጠይቂያት በማለት ወደ መኝታ ቤት እንድትሄድ ያደርጋታል። መኝታ ቤት ሰላም ስትሄድ ማኪና ማዘር ቁጭ ብለው እያወሩ ነበር። የሚያወሩትም ስለ ማያና ስለ ናታን ነበረ። በዛን መሀል ወሬው ቆረፈደብን በማለት ማኪ ሰላምን ስትናገራት እባክሽን ተረጋጊ የኔ ልጅ እንዴት ነው እንደዚህ የምትናገሪው ምን እያደረግሽ ነው በማለት ግራ ተጋብታ ዝም ብላ ማየት ጀመረች። ሮዛ ባለመኖሯ ነው ወይስ ምንድነው ልጅቷ እንደዚህ የምትሆነው ዛሬ ምን እየሆነች ነው ይች ልጅ በማለት ግራ ተጋብታ ማኪ እባክሽ ተረጋጊ ምን እየሆንሽ ነው ያለሽው ብትላትም ሰላምን ከዛ እንድትወጣና የሆኑ ያልሆኑ ስድቦችን መናገር ትጀምራለች። ሰላምም ንዴቷን ዋጣ አድርጋ እትያውን ተሽሎሻል ወይ ስትላት አዎ ተሽሎኛል እሺ የምትበይው ምን ልስራልሽ ብላ ስትጠይቃት ምን አገባሽ አንቺ ስትፈልግ ራሷ ትነግርሽ የለ አሁን እሷ ምንም አትበላም ውጭ በማለት ግራ ተጋብታ በቃሽ ሰላም እኔው ምንም አልፈልግም የኔ ልጅ ስፈልግ እነግርሻለሁ ትላታለች። በይጂ ውጭ እዛ ወሬያችን አቆረፈርሽብን በማለት ተናገ
አናግራት ሰላም እንድትወጣ ካደረገቻት በኋላ እቺ የሆነች ገረድ ወሬያችን አቆረፈደችብን ስትል ማኪ አሁን በቃ እኔና አንቺም አናወራም ራሴን ስላመመኝ አንቺም ከዚህ ክፍል ውጭልኝና ወደ ክፍልሽ ሂጂ መተኛ ትፈልጋለሁ በማለት ማኪን ለማባረር ትገደዳለች። ማኪም እየተናደደችም ቢሆን ከዛ ቤት ክፍል ወጥታ ወደ ክፍሏ ትሄዳለች። አሁን ላይ የያዘችው አማራጭ መንገድ ከዛ ቤት ደብዳቤ ጽፎ የእናቴን አደራ በላሽ የሚል ነበረ። ስለዚህ እናቷ በልጅነቷ አደራ ሰታት ስለሄደች የአደራ ከባድ ነው በሚለው በአደራ መልኩ ይዛታለች። ስለዚህ የፈለገ ነገር ቢሆን ናታል ይህች ልጅ ማግባት አለበት ብላ የወሰነችውም እናት ወስናለች። ማኪም እሱን ካሱ ውጭ ሌላ ወንድ አላገባም የሚለውን ነገር ደምድማለች። ስለዚህ ያለኝ አማራጭ የጓደኛዬን የእርግዝና መመርመሪያ ይዤ አርግዣለሁ ያንተ ልጅ ብዬ በዚህ አስፈራርቼ አንተን አገባለሁ ብላም ወስናለች። ይሄ ሁሉ ውሳኔ ራሷ ነው፣ ግን ደግሞ ይሆናል አይሆንም አብረን የምናየው ይሆናል። እናስ አዎ ችግር የለውም። ስለዚህ ቀይን ይዤ አሁን ከዚህ ቤት መውጣት አለብኝ በማለት ደብዳቤ ጽፋ አልጋ ላይ ቁጭ አድርጋ ተነስታ በሩን ቀስ ብላ ከፍታ ሰው ሳያት ተነስታ ትሄዳለች። በድንገት የሮዝ እናትም ወደ ማኪ መኝታ ቤት ስትሄድ አልጋ ላይ ሳጥኖቿ ክፍት ሆኖ ስለነበረ ምንድነው የተፈጠረው በማለት አልጋውም እንዲዞር ብላ ስታይ ወረቀት ታያለች። ወረቀቱን አንስታ ስታነበው ያደራ ልጅሽ ነኝ ግን አመሰግናለሁ ከዚህ በኋላ እንዳትፈልጊኝ የሚል ነበር ቃሉ። አደራነትሽን ተወጥተሻል ከዚህ በኋላ ምንም ነገር አይጠበቅብሽም አንቺ ጥሩ እናት ነሽ በማለት ሁሉን ነገር ዘርዝራ ጽፋላት እሷ ሄዳለች። በዛን ሰዓት ራሷን ስታ ትወድቅና ድምጽ ስታሰማቸው ሮዛና ናታል ሳሎን ስለነበሩ ተነስተው ለመሄድ ይገደዳሉ። በዛን መሀል ሰላም ለናታል ቡና ፈልጋለሁ ስላላት ቡና ይዛለት መታ ነበር። አሁን ላይ ሰላም ናታልን እያናገረችው አይደለም። ምክንያቱም እሱም እናቱን ሲጠይቃት እናቱ ደም ግፊት የጨመረ ብላ ፌንት ትነቅልበታለች። ያለው አማራጭ እባክሽ ታገሽኝ ከማለት ውጭ ሌላ አማራጭ አልነበረውም። ሰላም ደግሞ ይሄን ጊዜ ልትሰጠው አልፈለገችም። በዛ ምክንያት ሰላም ስላኮረፈችው ቡናውን አስቀምጣለት ዘወር ስትል ሮዛም ትጠራትና ሰላም ወንድሜ እኮ ቡናው ስኳር የለውም እያለ ነው፣ ሲጀመር አላማሰለውም አልቀመሰውም። ስለዚህ እንዴት ነው መኖርና ለመኖርን የሚያውቀው? ችግር የለውም እኔ ጨምርለታለሁ በማለት ዘውር ብላ ልታነሳው ስትል አይ እንደዛ አይደለም በማለት ግን ቡናው ወፍሯል እያለች ነው ትላታለች። አሁንም እሺ ችግር የለውም ውሃ ጨምሬ አፍልቻ አመጣዋለሁኝ በማለት ትነሳለች። ቆይ ምንድነው የሆንሽው ግን ሰላም? እንዴ እኔ እኮ ሁሉ የምልሽ እንድታናግሪኝ ብዬ ነው፣ አንቺ ግን ዛሬ ከራስሽ ጋር አይደለሽም በማለት አዎ አኩርፋለች ከኔ ጋር ተጣልታ ነው በማለት እሱን ራሱን ጥፋተኛ አስመስሎ ይናገራል። በዛን መሀል እናታቸውን ድምጽ ይሰሙና ተነስተው ወደ መኝታ ቤት ይሄዳሉ። ሲሄዱ እናታቸው ወድቃለች። አሁንም እንደምንም ብለው አፋፍሰው ወደ ሳሎን ካመጧት በኋላ ምን ሆነሽ ነው የሚለውን ጥያቄ ሲያቀርቡላት ልጄ ማኪ ባንተ የተነሳ ከቤት ለቃ ሄዳለች ወጣለች፣ እንዳትፈልጊኝ ከዚህ በኋላ የሚል ደብዳቤ አስቀምጣልኝ ሄደችው። ስለዚህ ልጄን መፈለግ አለብኝ በማለት ትነሳለች። እማዬ ምን ሆነሻል? ማኪ እኮ ሕፃን ልጅ አይደለችም ለምንድን ነው እንደዚህ የምትሆኙ ብትላትም እናንተ ናችሁ ለዚህ ሁሉ ተጠያቂዎች፣ ልጄ እንድትጠፋ ያደረጋችሁብኝ እናንተ ናችሁ፣ ያደራ ልጄ ናት፣ እናንተ ምን ታውቃላችሁ በማለት ልጆቿን ትሰድባቸዋለች። እሽኛ ሄደን እንፈልጋታለን ብትልም ሮዛ በፍጹም በማን ስም ወጣችና ነው እናንተ ሄዳችሁ የምትፈልጓት? ልጄን ራሴ እፈልጋታለሁ በማለት ተነስታ ስትሄድ በልሽ ወንድሜ እንነሳና እንከተላት እንጂ በማለት ተነስተው ሮዛ